ሰላም ጤና ይስጥልን የዓለም ሸማች መሰናዶ ተከታታዮቻችን በዛሬው ዓለም ሸማች መሰናዶአችን በመዲናው በከፍተኛ ሁኔታ ለፍጆታ ከሚውሉ አገልግሎቶች መካከል አንደኛው አትክልትና ፍራፍሬ ነው። ታዲያኛ እዚህ ጋርመንት አካባቢ ተገኝተን የአትክልትና የፍራፍሬ ገበያው ምን ይመስላል፣ አቅርቦትስ አለ ወይ፣ ዋጋውስ እንዴት ነው ስንል ነጋዴና ሸማችን እናነጋግራለን። አብራችሁን ቆዩ። የዚህ አትክልት ሁኔታ እየተረከብን ነው የምንሰራው። ከዚህ ከመጋዘን ነው የምናመጣው። ከመጋዘን እያመጣን እንሰራለን። ያስኩት እኔ አሁን ዝኩኒ ይዣለሁ፣ ሰላጣ ይዣለሁ፣ ደበርጃን ይዣለሁ፣ ካር ይዣለሁ፣ ብሮኮሊ ይዣለሁ። አቮካዶ 25 እስከ 30 ነው። ማንጎም ከ27 እስከ 35 አለ። እና ይሄንን እናየና የሚጎለነን ከዚህ እንገዛለን። ሁሉ ጊዜም ያው የገበያ ያገሪቱ የገበያ ዋናው ማዕከል ስለሆነ ከምናመርተው ውጪ የሆኑትን ነገሮች ከዚህ እንገዛለን። ለዛ ነው የመጣ ነው። ሽንኩርትና ቲማቲም ለማየት እግረ መንገዳችንንም ደግሞ ድንች እንደ ካሮት ያሉ የቤት አስቤዛ የሚሆኑ ነገሮችን በዛውም ለመግዛት ነው። እንግዲህ ኢትዮጵያ በአትክልትና ፍራፍሬ ዘርፍ በጣም ምቹ ከሚባሉ በጣም ጥቂት ሀገሮች ተርታ የምትመደብ ሀገር ነች። ነገር ግን ያለንን እምቃቀብ በሙሉ ተጠቅመንበታል ማለት አንችልም። መልካም ጅምሮች አሉ፣ መስፋት ያለባቸው ጅምሮች አሉ። ህብረተሰባችን እንግዲህ የአትክልት የፍራፍሬ ተጠቃሚ መሆን አለበት። ጥራቱን የጠበቀ በተመጣጣኝ ዋጋ መቅረብ አለበት። አምራቾቹም ተጠቃሚ መሆን አለባቸው። ተጠቃሚዎችም አምራቾቹን ተጠቃሚ ያደረገ የአሰራር ስርዓት ያስፈልጋል። ለዛ የተጀመሩ ኢኒሼቲቮች አሉ። ኢንቨስትመንቶቹ መስፋት አለባቸው። የቁጥጥር ስርዓቶቹ በተለይ ጤንነቱ የተጠበቀ ደህንነቱ የተጠበቀ ምርት እንዲመረት የማስቻል ስርዓቶች እዛ ላይ ቁጥጥር ስርዓቶች ያስፈልጋሉ። ያ ሲሆን የተሻለ የአቅርቦት ሰንሰለት ይኖራል፣ ዋጋውም ተመጣጣኝ መሆን ይችላል ማለት ነው። ተመልካቾቻችን እንግዲህ እዚህ ጋርመንት አካባቢ ተዛውረን እንደተመለከትነው ያለው ገበያ የቲማቲም ከ15 እስከ 30 ብር እየተሸጠ ይገኛል። ሽንኩርት ግን እንደ ቲማቲሙ ብዙም ገበያው ላይ ባይታይም ነገር ግን ባገኘነው መረጃ ከ60 እስከ 70 ብር እየተሸጠ እንደሚገኝ ነው የሰማነው። ነገር ግን ከዚህ ውጪ ያሉት የአትክልትና የፍራፍሬ አቅርቦቶች በቂ መሆናቸውን ነው ተዛውረን ያገኘናቸው ሰዎች የነገሩን። አብራችሁን ቆዩ። ቲማቲም አከፋፋይ ነኝ። ቲማቲም አሁን ያለበት ደረጃ ላይ አሪፍ ነው። አሪፍ እንትባል ቲማቲም እስከ 28 ብር ውድ የተባለ ከዛ እስከ 15 ብር መካከለኛ ቀንሰዋል ማለት እንችላለን። ሰላጣው 40 ብር ሂሳብ ነው የሚወጣው። 40 ብር አውጥተን ያው 50 ብርም እንሸጣለን። ዝኩኒ በ35 ብር ይወጣል። በ35 ወጥቶ እስከ 50 እንሸጣለን። ደበርጃን ያው 30 ብር ነው ኪሎ። እዚህ በ50 ብር ሂሳብ እንሸጣለን። ካር ይሄ ካሩ ማለት ነው በእንትን ይሸጣል 50 ብር ነው የምንሸጠው እኛ። አቅርቦቱ ከዛ ግን የሚመጣው በ30 ብር ነው። ብሮኮሊ 40 ብር ይመጣል እስከ 50 ነው። ያው በዋናነት የጨመረው ሽንኩርት ጨምሯል። ሽንኩርት ከ50 እስከ 65 ነው ያለው። ቲማቲም ጥሩ ነው ከ25 እስከ 30 ባለው ይገኛል። ድንችም ደግሞ ከ35 እስከ 40 ድረስ ይገኛል። በዚህ ሳምንት በጣም ነው የጨመረው። ከዚህ ሳምንት በፊት 40 እና ከ40 ብር በታች ሁሉ አለ። አሁን ዛሬ ላይ ጥሩ እቃ ከ65 ብር በታች አይገኝም። እስከ 70 ብር ድረስ ደርሷል። እጥረት ስላለ ማለት ነው። አሁን ያወራው የሽንኩርት ዋጋ ነው። የቲማቲም ዋጋ እንኳን ደህና ነው ያለው። እስከ 30 ብር ድረስ አለ ጥሩ እቃ ማለት ነው። ያው ሽንኩርት በዋናነት የጨመረው አሁን ወቅቱ አይደለም። ሽንኩርት ወቅቱ በአሁኑ ሰዓት ብዛት የለም ማሳ ላይ ምርት። ስለዚህ ከዛ አንፃር ይመስለኛል እንግዲህ የመጀመሪያው መስራት ያለበት ምርት በደንብ መመረት መቻል አለበት። ጥራቱን በጠበቀ ሁኔታ በሰፊው መመረት መቻል አለበት። የአትክልትም አቅርቦቱ በሰፊው መሻሻል መቻል አለበት። ኢንቨስትመንቶች ያስፈልጋሉ። የገበያ መሰረተ ልማቶች መዳበር አለባቸው። ተጠቃሚውና አምራቾቹን እንደ የገበያ አመቻቾች አሉበት የተደራጀ ስርዓት ያስፈልገናል። ያ እንዲመጣ እንግዲህ የመዋቅራዊ ድጋፍ ስርዓቶች ያስፈልጋሉ። በመንግስት ለበል የተጀመሩ ስራዎች አሉ። ፕራይቬት ሴክተሩን በሰፊው ማምረት አለበት።
ምርት መቅረቡ ብቻ አይደለም መታየት ያለበት። ብዙ ጊዜ ምርት ብቻ ነው የሚታየው። ነገር ግን ጥራቱና ደህንነቱ የተጠበቀ ምርት መቅረብ አለበት። ጤናማ የሆነ ምርት በተመጣጣኝ ዋጋ ነው መቅረብ ያለበት። ያ እንዲሆን የሁሉም ባለ ድርሻ አካላት የተቀናጀ ስራ ይፈልጋል። በፊት በጣም ውድ ነበር ይሄ ካያር። አሁን በፊት 300 ብር ነበር የሚሸጠው ኤክስፖርት የሚደረግ ካያር ነው። አሁን ግን በቅናሽ ነው እየተሸጠ ያለው። ምክንያቱም ቀንሷል። የጨመረ ነገር የለም። ምርት አለ ነው ብዙም አየርም የለም። አየሩም ብዙም አይደለም ይወጣል። አቅርቦትማ በደንብ አለ፣ ግን ግዢ የለም። እዚህ አይወጣም፣ አይሸጥም። ሁል ጊዜ አንድ አይነት አይደለም። በጣም ተትረፍርፎ የሚጣልበት ጊዜ ላይም የምንመጣበት ጊዜ አለ። በጣም ወርዶ 10 ብር የሚሸጥበት ጊዜ አለ። ተሰቅሎ ደግሞ ከ100 ብር በላይም አልፎ የሚሸጥበትም ጊዜ አለ። ይህንን የሚያመጣው ከእርሻ አካባቢ እጥረት ሲኖር ዋጋ ይጨምራል። አቅርቦት ደግሞ በደንብ ሲኖር ዋጋ ይቀንሳል እና በመኖርና ባለመኖር ላይ ነው ዋጋ የሚወሰነው። እኛ በዋናነት ያው የሚጎለንን ነገር ነው። ሌላ እኛ አምራቾች ነን። ያው ገባውን ለማረጋጋት ወደዚህ የገባነን ሰንዴ ላይ ነው የምንሰራው እና የሚጎለንን ነገሮች ከዚህ ነው የምንሞላው። ማቂ አቅራቦቱ አለ፣ ቲማቲሙ አለ፣ ያው ሽንኩርቱ ደግሞ ከሌላ ቦታ ነው እና ወቅቶች አሉ። የጾም ወቅት አለ። በጎርፍ የሚጠቁ አካባቢዎች ይኖራሉ። መኪና የማይገባባቸው ኤሪያዎች ይኖራሉ። እነዚህ ፋክተሮች አጠቃላይ የፍላጎትና የአቅርቦቱ መካከል ክፍተቶች በሚመጡበት ሁኔታ ላይ ችግር ይመጣል። ቅድም ለመግለጽ እንደሞከርኩት ደግሞ የገበያ መሰረተ ልማቶች በተደራጀ መልኩ የለም። ይህም ባለመኖሩ አርቲፊሻል እጥረቶችም ይከሰታሉ። እንግዲህ ምርቱ ላይ በሰፊው መስራት ያስፈልጋል። ማምረቱ ላይ ብቻ ሳይሆን ቅድም እንደጠቀስኩት ጤንነቱና ደህንነቱ የተጠበቀ ምርት በተመጣጣኝ ዋጋ ለህብረተሰቡ መቅረብ አለበት። ያ እንዲመጣ ደግሞ የተደራጀ ስርዓት ያስፈልጋል ማለት ነው። ተመልካቾቻችን ሌላው የዓለም ሸማች መሰናዶ ይቀጥላል። እኔ እዚህ ጋር በቃው። መልካም ቆይታ።